ሰላም እንዴት ናችሁ? ደህና ናችሁ ወይ? አዶናይ እባላለሁ። ሃርት ቱ ሃርት ፋውንዴሽን አምባሳደር። እዚህ ቦታ በመገኘቴ በጣም ደስ ብሎኛል። ትንሽ ወደ ኋላ መለስ ላድርጋችሁና ያለፈው የአሜሪካ ጉዟችን ትንሽ ታሪክ ልንገራችሁ፣ ምን ያህል ፈተና እንዳሳለፍን ማለት ነው። እንግዲህ 100 ልጆች ለማሳከም ወደ አሜሪካ ጉዞ ጀመርን። በጣም ተስፋ የተሞላ እንደምናሳካውም እርግጠኛ ነበር። እኔም እንደ አንድ አዶናይ ከዚህ በፊት አድርጌው የማላውቅ ነገር ነበረና አሳካው ይሆን ባይሳካስ፣ ሰው ባያግዝስ የሚል ትልቅ ፍርሃት ነበረኝ። ግን ደግሞ አቶ ብርሃኑ አይኑን ስታዩት ተስፋውን ትመለከታላችሁ። ለብዙ ዓመታት ያሳለፈውን ልፋት፣ ጥንካሬ ተስፋ ይሆናል፣ እምነትን ያሳድርብሃል። ይህ እምነት ይዘን ወደ አሜሪካ ገባን። የመጀመሪያ ቀን የገባን ቀን ማለት ነው ያጋጠመን ትልቅ ፈተና ነበረ። ብዙ ሰዎች በስራችን አልተማመኑም ነበር። ይህ ፈተና ለማለፍ 1 ቀን 2 ቀን የፈጀብን። በዚህ ምክንያትም ብዙ የተንዛዛ ነገር ነበረና ቢሆንም ተስፋ አልቆረጥንም። እውን ለማድረግ ጥርሳችንን ነክሰን ተነሳን። እንደምትመለከቱት 207 ልጆች ከጠበቅነው በላይ ጭብጨባ። 207 ልጆች እንግዲህ ከዚህ ተቀምጠን ስናየው ቁጥርም ይመስላል፣ የታከሙ ልጆችም አሉ። ከውስጥ ሆነ ስታየው ግን ፈተና ነው፣ አደራ ነው። እነዚህ ዶክተሮች በፈቃደኝነት ነው ይህ ፈተናን የተቀበሉት፣ በፈቃደኝነት ነው ይህ አደራን የተቀበሉት። ብርታትን ይጠይቃል። ወደ ኢትዮ ኢስታንቡል ሆስፒታል ገብቼ እነዚህ ሰርጀሪ የተሰሩ ልጆችን ስመለከታቸው እውነት ፍርሃት ነው የተሰማኝ። እንዴት አድርገህ አንድ ልጅ ልቡን እያየ ሰርጀሪ እያደረግ ለሰዓታት ልትቆይ ትችላለህ? ምን ያህል ብርታት እግዚአብሔር ቢሰጥህ ነው። እና የተቀበልነው ትልቅ አደራ እንደሆነ አውቃለሁ። 25,000 ህፃናት በዚህ የልብ ህመም እየተሰቃዩ ነው ያሉት። ከዚህ በፊት የተናገርኩት አንድ ታሪክ አለ። ከ4 ዓመት በፊት ካናዳ ያለው ግድግዳዬ ላይ 25,000 ህፃናት ማገዝ እፈልጋለሁ ብዬ ጽፌ ነበረ። ከአቶ ብርሃኑ ጋር ስንገናኙ የመጀመሪያ ጊዜ ነገረኝ 25,000 ህፃናት ማገዝ እንደሚፈልግ ነው። 2 የዓላማ መገጣጠም እግዚአብሔር የፈቀደው እና ሆን ብሎ ወደዚህ ቦታ እንደመራኝ ነው የማውቀው እኔ። አሁን ደግሞ እንደምትመለከቱት 1,000 ህፃናት በ1 ዓመት፣ ትልቅ ታሪክ። 1,000 ህፃናት ለማከም እንግዲህ በጣም ትልቅ ስራ፣ ትልቅ ኦርጋናይዜሽን፣ ትልቅ ማኔጅመንት፣ ትልቅ እውቀት፣ ክላሪቲ፣ ፐርፐዝ ያስፈልገዋል። ትልቅ ብርታት ያስፈልገዋል። 1,000 አደራ፣ 1,000 ፈተና የሚቀበል ሰው የለም። ላይፍ ሎንግ ኮሚትመንት ነው ይሄ። አቶ ብርሃኑ ላደንቅህ እፈልጋለሁ፣ ላመሰግንህ እፈልጋለሁ ስለሰጠኸኝ።